ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ዜናዎቻችንን ይዤላችሁ ቀርብ ያለው አብራችሁ ቆይታ ማድረገው ቤቴል ታምራት ነኝ። በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሀገራዊ ንስሐ ጊዜን በተመለከተ መግለጫ ሰጠ። በደቡብ ሸዋ ቀጠና በምዕራብ ባዳዋቾ ከሲቄ ዳና አጥቢያዎች ህብረት 93 የቤተ ክርስቲያን መሪዎችና አገልጋዮች ስልጠና ተሰጠ። በየቀኑ 100 ያህል ሱዳናውያን ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸው ተሰማ። ከውጪ ዩክሬን ከሩሲያ ጋር የ30 ቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን አስታወቀች። ተመልካቾቻችን እንድትከታተሉን እየጋበዝኩኝ ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሀገራዊ ንስሐ ጊዜን በተመለከተ መግለጫ ሰጠ። የመግለጫው ሙሉ ቃል ዳንኤል አንተነ እንደሚከተለው ያቀርበዋል። ከቅርብ ዓመታት ጀምሮ ወደ ምድራችን የሚመጡ የንስሐ ግቡ መልእክቶች ስለሆኑ ባለፈው ዓመት ታላቅ የሀገራዊ ንስሐ ጊዜን በአደባባይ አከናውነናል። ይህንን ንስሐ መቀበል ስለታመነበት የሀገራዊ ንስሐ የሚያስተባበር ግብረ ኃይል በወንጌል አማኞች አብያተ ክርስቲያናት ካውንስል ይሁንታም ተቋቁሞ ተግባሮቹ በተሻለ መንገድ ለመወጣት በመስራት ላይም ይገኛል። ስለዚህም አንደኛ ከሚያዝያ 6 እስከ 11 2017 ዓ.ም ከሰኞ እስከ ቅዳሜ ባሉት የሕማማቱ ሳምንታት በመላው ሀገሪቱ ባሉ ማህበር ምዕመናን ቢቻልም በከተሞች አመቺ በሆኑ በተመረጡ አብያተ ክርስቲያናት በአንድነት በመሰብሰብ የኑዛዜና የንስሐ ቀናቶች እንዲሆኑ። ሁለተኛ ከሚያዝያ 19 እስከ ግንቦት 17 2017 ዓ.ም ባሉት ሳምንታት ኑዛዜ ያደረግንባቸው ጉዳዮች ወደ ፍሬ እንዲመጡ በየአጥቢያው የንስሐ አቅጣጫዎች የትምህርትና ንስሐውን ከህይወታችን ጋር የምናዘምድባቸው ጊዜያት እንዲሆኑ። ሶስተኛ ግንቦት 24 ቀን 2017 ዓ.ም በሁሉም ከተሞችና አካባቢዎች የማጠቃለያ የንስሐ ጊዜ መሪዎች በየክልሎቻቸው የካውንስልና የህብረቶች አደረጃጀቶች እንዲያደርጉና በአዲስ አበባ ለሚካሄደው ለሀገር አቀፉ የማጠቃለያ የንስሐ ጊዜ ከክልሉ የሚወከሉ መሪዎች ውክልናውን በክልሉ ቤተክርስቲያን መለኮታዊ ስልጣን ጸልዮላቸው ወደ አዲስ አበባ እንዲላኩ። አራተኛ ከግንቦት 25 እስከ 27 2017 ዓ.ም ከዲያስፖራ በክልሎች ቤተክርስቲያን መለኮታዊ ስልጣን በሚወከሉ መሪዎች በአዲስ አበባ ከተማ ማጠቃለያውን በተወከሉ መሪዎች የንስሐ ጊዜ በማድረግ የንስሐ ማጠቃለያ እንዲሆን ታቅዷል። በመላው ኢትዮጵያና በውጭ ሀገራት የምትኖሩ የወንጌል አማኞች ሁሉ በዚሁ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይል በልዩ ልዩ መገናኛ ዘዴዎች በሚያሰራጯቸው የንስሐ አቅጣጫዎችና የኑዛዜ ጸሎት ርዕሶች እየታገዛችሁ የንስሐ ጊዜውን አብረን በጋራ እንድናከናውን ጥሪም ቀርቧል። ኢየሩሳሌም ሆይ ጉበኞች በቅጥር ላይ አቁም ያለው ቀንና ሌሊት ከቶም ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪጸና በምድር ላይ ምስጋና እስከሚያደርግ ድረስ አትረፉ፣ ለእነርሱም እረፍት አትስቱ። ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 6 እስከ 7 ልዑለ እግዚአብሔር ሀገራችንን ኢትዮጵያን ይባርክ ሲሉም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ያስደረጀ ጀንበሩ መልእክታቸውን አስተላልፈዋል። በደቡብ ሸዋ ቀጠና በምዕራብ ባዳዋቾ ከሲቄ ዳና አጥቢያዎች ህብረት 93 የቤተ ክርስቲያን መሪዎችና አገልጋዮች ስልጠና ተሰጠ። ከየካቲት 27 እስከ የካቲት 29 2017 በተሰጠው የስልጠና መርሃ ግብርም ዶክተር ወንድሙ አበበ ሉቃስ ወንጌል ምዕራፍ 14 እና 15 መሰረት በማድረግ የጠፋውን ፈልግ በሚል ርዕስ አስተምረዋል። ወንድም በላይ ሱጋሞ በወንጌል ስርጭትና ተግዳሮቶች በሚል ክፍል ስልጠና የሰጡ ሲሆን በተለይ የውስጥ ተግዳሮቶች በሚል ሀሳብ አሁን ላይ እየተበራከተ የመጣውን መጽሐፍ ቅዱሳዊ አስተምሮና ልምዶች እና አሁን ላይ ያሉትን የቤተ ክርስቲያን ተግዳሮቶች ላይ ያተኮረ ትምህርት ሰጥተዋል። መረጃው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወንጌል ስርጭት አገልግሎት ክፍል ነው። ለማ ጎሶማ ብሌሲንግ ሚኒስትሪ የምስረታ በዓሉን በአለታ ወንዶ ቃለ ሕይወት ቤተ ክርስቲያን አከበረ። ጸጋይ ይብዛ ኢሳያስ ዝርዝር አለው። ለማ ጎሶማ ብሌሲንግ ሚኒስትሪ የምስረታ በዓሉን በአለታ ወንዶ ቃለ ሕይወት ቤተ ክርስቲያን አከበረ። ለማ ጎሶማ ብሌሲንግ ሚኒስትሪ በወንጌል አርበኛ አባት በአቶ ለማ ጎሶማ ልጆች የተቋቋመ አገልግሎት ነው። ይህ አገልግሎት በወንጌል አርበኞች፣ በሚሽነሪዎች እንዲሁም በከፋ ድህነት ውስጥ ለሚገኙ ወገኖች ድጋፍ ማድረግ፣ ማሰልጠን እንዲሁም የወንጌል አገልጋዮችን ማሰማራትን ትኩረት አድርጎ ይሰራል። የሚኒስትሪው ምስረታ ፕሮግራም በአለታ ወንዶ ቃለ ሕይወት ቤተ ክርስቲያን ለ3 ቀናት በቆየ ኮንፈረንስ የተካሄደ ሲሆን በኮንፈረንሱም ፕሮፌሰር ዝናቡ ገብረ ማርያምና መጋቢ ታደለ ነጋሽ ከተጋባዥ ዘማሪያን ጋር አገልግለዋል። የክብር እንግዳ በመሆን በዕለቱ ንግግር ያደረጉት ደግሞ በደቡባዊ ሲዳማ ዞን የወንጌል አማኞች አብያተ ክርስቲያናት ካውንስል ጸሐፊ ቄስ ንጉሴ ኦሮሞ እና የሲዳማ ክልላዊ መንግስት ፕላንና ልማት ቢሮ ኃላፊ ዶክተር አራርሶ ገረሙ ናቸው።
ዶክተር አራርሶ ገረመው ተጋባዦችንና የአለታ ወንዶ ቃለ ሕይወት ቤተክርስቲያን መሪዎች፣ ምዕመናን እንዲሁም የሚኒስትሪውን መስራቾች የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላ የወንጌል አርበኛ ስለሆኑት ስለ አቶ ለማ ጎሶማ አገልግሎት አጭር ገለጻ አድርገዋል። ይህንን ቀን የቀን አውራ ለማለት ወድጃለሁ። ምክንያት መምህር ለማ በአብርሃም እቅፍ ያሉ ቢሆንም ትላንት የዘሩት የዘር ፍሬ ያፈራ ዘንድ ከአብራካቸው የወጡ ልጆቻቸው የመምህር ለማን ሌጋሲ በማስቀጠል ለሰዎች ጥቅም ለእግዚአብሔር ክብር ይሆን ዘንድ የታሪክ ጥፋት ለማቃናት በሕዝባችን ዘንድ ታላቅ የልማትም ይሁን የወንጌል ተጋድሎ ያደረጉትን ማስታወሻ ይህንን ለማስታወስ ደግሞ ላበሩት አብሪ ሻማ ይህ ቀን ብሩህ እንዲሆን አስችሏል። በየቀኑ 100 ያህል ሱዳናውያን ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸው ተሰማ። ከአንድ ዓመት በላይ በዘለቀው የሱዳን ጦርነት ምክንያት በየቀኑ 100 ያህል ሱዳናውያን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸውን የአሶሳ ከተማ የስደተኞችና ተመላሾች አገልግሎት ቅርንጫፍ ጽሕፈት ቤት አስታወቀ። የአሶሳ ከተማ የስደተኞችና ተመላሾች አገልግሎት ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ ለሪፖርተር እንደገለጹት የሱዳን ጦርነት ከመጀመሩ 20 ሺህ ሱዳናውያን ድንበር አቋርጠው ወደ ክልሉ ገብተው ነበር። የሱዳን ጦርነት ከመጀመሩ 20 ሺህ ሱዳናውያን ድንበር አቋርጠው ወደ ክልሉ ገብተው ነበር። በአሁኑ ወቅት በጦርነት ምክንያት ከሱዳንና ከደቡብ ሱዳን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል የገቡ ስደተኞች ቁጥር 108 ሺህ መድረሱን ጠቅሰው ለስደተኞችም በዓለም አቀፍ ሕግ መሰረት የምግብ፣ የትምህርትና የጤና አገልግሎት እንዲያገኙ እየተደረገ ነው ብለዋል። በጦርነቱ ምክንያት ከሱዳን በየቀኑ ከ40 እስከ 100 የሚጠጉ ሱዳናውያን ስደተኞች ወደ ክልሉ እየገቡ እንደሆነ የገለጹት ኃላፊው ክልሉ ከ35 ሺህ በላይ የሚይዙ 4 የስደተኞች ካምፕ እንዳለው ጠቁመዋል። በክልሉ የሚገኙ የሱዳንም ሆነ የደቡብ ሱዳን ስደተኞች ድጋፍ የሚያገኙት ከ11 ግብረሰናይ ድርጅቶች እንደሆነ፣ ነገር ግን በቅርቡ የአሜሪካ ዓለም አቀፍ የልማት ድርጅት USAID በመላው ዓለም ውስጥ ሲሰጥ የቆየውን ተራድኦ አገልግሎት ሙሉ በሙሉ ካቋረጠ ስደተኞች ምንም አይነት አገልግሎት እንዳያገኙ እንደሚያደርጋቸው ስጋት እንዳላቸው አስረድተዋል። በክልሉ ለሚገኙ ስደተኞች የሚሰጡ የተለያዩ አገልግሎቶች በየቀኑ እየቀነሱ መሆናቸውን፣ ለአብነትም በ2016 ዓ.ም ለ6 ወራት ያህል ስደተኞቹ ምንም አይነት አገልግሎት ሳያገኙ መቅረታቸውንም ተናግረዋል። በዚህ መሰረት በእነዚህ ወራት ውስጥ የክልሉ ነዋሪዎች ለስደተኞች ያላቸውን ነገር በማካፈል አብረው እንዲጠቀሙ የተደረገበት አሰራር ተፈጥሯል ያሉት ኃላፊው፣ በዚህም ክልሉ ትልቁን ድርሻ መወጣት መቻሉንም አክለው ገልጸዋል። መረጃው የሪፖርተር ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። አሜሪካ የምትሰጠው የውጭ እርዳታ መቀነሱ በአፍሪካ ገዳይ የሆነውን በሽታ ለመዋጋት የሚደረገውን ትግል እንዳዳከመው ተገለጸ። የመጋቢት ወር በአብዛኛው የአፍሪካ አካባቢ የወባ በሽታ የሚጀመርበት ወቅት ሲሆን ወባ በየአህጉሩ በተለይም ለህፃናት ከፍተኛ ገዳይ የሆነ በሽታ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር 90 ከመቶ የሚደርሰውን የአሜሪካ ዓለም አቀፍ የልማት ድርጅት USAID የውጭ እርዳታ ውሎች ለማቋረጥ መወሰኑ የወባ በሽታ ስርጭትን በከፍተኛ ሁኔታ ሊጨምር፣ ከፍተኛ ጥፋት ሊያስከትል እንደሚችል የአህጉሩ የሕክምና ባለሙያዎች እያስጠነቀቁ ነው። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሰኞ በኤክስ ገጻቸው ላይ ባሰፈሩት መልእክት የትራምፕ አስተዳደር ላለፉት 6 ሳምንታት የዩኤስኤይድ አብዛኛውን ፕሮግራም የመዝጋት ስራ ማጠናቀቁንና ከመዘጋት የተረፈው 18 ከመቶ የእርዳታና የልማት ፕሮግራም በውጭ ጉዳይ ሚኒስቴር መስሪያ ቤት ስር እንደሚጠቃለል አስታውቀዋል። ሩቢዮ የኤክስ መልእክታቸው ዩኤስኤይድ ይመራቸው ከነበሩት 6200 ፕሮግራሞች ውስጥ 5200 የሚሆኑት መሰረዛቸውን አስታውቀዋል። ፕሮግራሞቹ ለዩናይትድ ስቴትስ ብሔራዊ ጥቅም የማያገለግል እንደውም አንዳንዴ የሚጎዳ በቢሊዮኖች የሚቆጠር ገንዘብ አባክነዋል ብለዋል። የትኞቹ ፕሮግራሞች እንደተረፉም ሆነ የውጭ ጉዳይ ሚኒስትር በምን መልኩ እንደሚያስቀጥላቸው ግን ዝርዝር መረጃ አልሰጡም። መረጃው የቪኦኤ ነው። በመጨረሻ
ዩክሬን ከሩሲያ ጋር የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗ ተነገረ። በሳውዲ አረቢያ ከአንድ ቀን የዩናይትድ ስቴትስ እና የዩክሬን ውይይት በኋላ በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ዩክሬን ለመቀበል ዝግጁ መሆኗን ተናግራለች። ዳንኤል አንተነ ዝርዝር አለው። የዩናይትድ ስቴትስ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ ይህንኑ ሀሳብ ለሩሲያ እንደሚያቀርቡና አሁን ላይ ኳሱ በእጃቸው ውስጥ ነው ሲሉም ተደምጠዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉትም ሩሲያ በአዎንታዊ ሀሳብ እንድትስማማ የማሳመን ድርሻ የዩናይትድ ስቴትስ ብቻ ነው ብለዋል። የማክሰኞው የጄዳ ንግግር በዜሌንስኪና በአሜሪካ ፕሬዝዳንት ዶናልድ ትራምፕ በሞላላዊ የዋይት ሀውስ ቢሮ ውስጥ ከተፈጠረው ያልተለመደ ግጭት በኋላም በሁለቱ ሀገራት መካከል የመጀመሪያ ይፋዊ ውይይት ነውም ተብሏል። በጋራ የሁለቱ ሀገራት ተወካዮች በሰጡት መግለጫም ከዚህ ቀደም ታይቶ በማይታወቅ መልኩ የትራምፕና የዜሌንስኪ ግጭት ተከትሎ ዋሽንግተን ያቋረጠችውን ለዩክሬን የስለላ መረጃ ልውውጥና የደህንነት ድጋፍ ወዲያውኑ እንደገና እንደሚጀምርም ተናግራለች። የአሜሪካና ዩክሬን መግለጫ እንደሚያሳየውም ሁለቱም ልዑካን ቡድን ተደራዳሪ ቡድኖች ለመሰየም መስማማታቸውንና ዘላቂ ሰላም ለማምጣትም የዩክሬን ደህንነትን ለማስፈን ድርድር ይጀምራሉም ተብሏል። ሩቢዮ ማክሰኞ ማምሻውን በጄዳ በሰጡት ጋዜጣዊ መግለጫም ሩሲያ ሀሳቡን እንደምትቀበል ተስፋ አደርጋለሁም ብለዋል። ዩክሬን ተኩሱ ለማቆምና ለመነጋገር ዝግጁ ነች ሲሉም አክለዋል። ሩሲያ የተኩስ አቁም ስምምነቱን ውድቅ ካደረገች በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ማን እንደሆነ እናውቃለንም ብለዋል። ዛሬ ዩክሬናውያን የተቀበሉትን ሀሳብ አቅርበናል። ይህም የተኩስ አቁምና አፋጣኝ ድርድር ለማድረግ ነው። ይህንኑ ለሩሲያውያን እናቀርባለን። እናም ለሰላም አዎ እንደሚሉም ተስፋ እናደርጋለን። ኳሱ አሁን በእነርሱ ግቢ ውስጥ ነው ማለታቸውን አላይን ዘግቧል። ተመልካቾቻችን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሀገራዊ ንስሐ ጊዜን በተመለከተ መግለጫ ሰጠ። በደቡብ ሸዋ ቀጠና በምዕራብ ባዳዋቾ ከሲቄ ዳና አጥቢያዎች ህብረት 93 የቤተ ክርስቲያን መሪዎችና አገልጋዮች ስልጠና ተሰጠ። በየቀኑ 100 ያህል ሱዳናውያን ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸው ተሰማ። ከውጪ ዩክሬን ከሩሲያ ጋር የ30 ቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን አስታወቀች። ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ ጄሜን ፕሮግራም ጋር እንድትሆኑ በአክብሮት ጋበዝኩኝ። ሰላም ሁኑ።